ከሰሞኑ እንግዲህ ዓለምን ያስደነገጠ ድርጊት ተከስቷል። እንግዲህ በተለያየ ቋንቋ ስለዚህ ቪዲዮ ብዙዎቹ ዘግበዋል። አንድ ከስተመር ወደ አንድ ስጋ ቤት ስጋ ለመግዛት ሲሄድ እንግዲህ የሰው እግር የሚመስል ነገር ያያል። በመደናገጥ የሚወጣና ቀጥታ ለፖሊሶቹ ይደውላል ማለት ነው። ፖሊሶቹ እንግዲህ ወደዛ ቦታ በፍጥነት በመምጣት እዛ ቤት ላይ ያሉ ስጋ ቤቱ ላይ ያሉ ከስተመሮቹን አስወጥተው ባለቤት ጆንን ይይዙታል ማለት ነው። ነገር ግን ፊቱ ላይ ምንም አይነት ድንጋጤ አይታይም ነበረ። አንዳንድ ጥያቄዎችን ሲጠይቁትም በስነ ስርዓት ነበር የሚመልስላቸው። በዚህም እንግዲህ ጥያቄ የፈጠረባቸው ፖሊሶች የአካባቢውን ሰውና ጎረቤቶቹን አንዳንድ ኢንፎርሜሽን ቁበት ጊዜ የጆንን ሚስት ለረጅም ጊዜ አይተዋት እንደማያውቁ ይናገራሉ። ፖሊሶቹም እንግዲህ ቀጥታ የጆንን ሚስት ፍለጋ ይገባሉ። ነገር ግን የጆንን ሚስት ሲፈልጓት ከስጋ ቤቱ ጀርባ አንድ ቤት ውስጥ ያገኟታል። ሲያገኟት ግን እጅግ በጣም ተዳክማና አንድ እግሯ ተቆርጦ ነበር ያገኙት። በዚህም በጣም የተደናገጡት ፖሊሶቹ የአሻራ ምርመራ ያደርጋሉ። የአሻራ ምርመራውም እንግዲህ ስጋ ቤቱ ላይ ያለው እግር የጆን የባለቤት እግር እንደሆነ ፖሊሶች ያረጋግጣሉ ማለት ነው። በዚህም እንግዲህ ጆን ፍርድ ቤት ቀርቦ ይሄን ድርጊት ለምን ፈጸምክ ሲባል እንግዲህ ባለቤቴ ስለማገጠችብኝ ነው የሚል ምላሽ ሰጥቷል ማለት ነው። ነገር ግን ይሄ ቪዲዮ ኤአይም ሊሆን ይችላል። ነገር ግን እውነት አንድ ሴት ብታጠፋ ይሄ ድርጊት ተገቢ ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። لا بحق قد في زغلو أنا تمات أختي تكون دي فتخي متى ما سؤالك خلهم مسؤول خلعي ها كم رحيس ويمتى كحدر أنا متى كحدر كحدر أو قلنا نحدر كمت ما كحدر ما نقاط رجسك كمت لا بحق خديتي يقول لك أنا إذا عارفين تاريخوني أنا هو 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 صراحة قولوا فيها لك يا أنا حفتي إيمان النمو أنا أمينك إني حرقني شو ده؟ إيش إني شالني إني شالني شالني أرى يزبرون أرى قلوبون Thank you so much أرى قلوبون ይሄ ቪዲዮ መጀመሪያ ሶሻል ሚዲያ ላይ ሲዘዋወር አይቼው በጣም አስቆይ ነበርም አዝናንቶኝ ነበርም። ግን የዚህ ክስተት የዚህ ሰርግ ባክግራውንድ ደሞ ስሰማ እጅግ በጣም አዘንኩ። ነገሩ የተከሰተው ቱርክ ውስጥ ነው። ይሄ በምስሉ ላይ የምታዩት የሚጨፍረው የእብድ አይነት አክት የሚያሳየው ልጅ ደግሞ ሙሽራ ነው። ሴቷ ደግሞ ሙሽሪት። እሷ ታለቅሳለች፣ እሱ ይፈነጥዛል። ምንድነው ምክንያቱ? ልጁ ቱርክ ውስጥ አለ የተባለ የአንድ መልቲ ሚሊየርዴር ልጅ ነው። እቺ ሴት ደግሞ በዚህ ሰውዬ የገንዘብ ኃይል በገንዘብ ብቃቱ ተማምኖ ይሄንን ልጁን ለዚች ልጅ እየዳረው ነው እና እሷ የሷ ሙሉ ፍቃድ የለበትም እና ተገዳ ነው እያገባች ያለችው። እንደምታዩት ልጁ ልክ እንደ ኦቲዝም አይነት ችግር ያለበት ነው እና ከዚህ ሰው ጋር ደግሞ በትዳር መጣመሩን የፈለገች አይመስልም። እያነባች ነው፣ እያለቀሰች ነው እና ይሄን ጊዜ ነው የዚህን ታሪክ ባክግራውንድ ሳይ በጣም ያሳዘነኝ። ለምን ምን ያህል ሰዎች በኢኮኖሚ ምክንያት በተለያየ ምክንያት የማይፈልጉት ህይወት ውስጥ የሚገቡበት አጋጣሚዎች አሉ እና እቺ ምንስት ይሄ ድል ገጥሟት በደስታዋ ቀን መሳቅ መፈንጠዝ በነበረባት ቀን እያለቀሰች ትታያለች። እሱ ደግሞ በተቃራኒው ይፈነጥዛል። ህይወት እንደዚህ ነች። ስላደመጣችሁኝ አመሰግናለሁ። ልናልቅ ልንጠፋ 32 ዓመት ብቻ ቀርቶናል። ኢትዮጵያን ጨምሮ ዓለም በሙሉ ትጠፋለች የሚሉ ቪዲዮዎች ሰሞኑን እየተበራከቱ ይገኛሉ። በዚህ ምስል ላይ የምትመለከቱም ግለሰብ ታይም ትራቭል አድርጋል ወይም ጊዜን ቀድሜ እጓዛለሁ የሚል ሰው ሲሆን አሁን ካለንበት ጊዜያቶች ወደ ኋላ እንዲሁም ወደፊት እየሄደ ቪዲዮዎች የሚያሳይ ሰው ነው። ታዲያ ኤአይ ጄነሬትድ የተደረጉ ናቸው ተብሎ ቢታሰብም እዚህ ቪዲዮዎች እውነት ናቸው ወይስ ኤአይ ጄነሬትድ እስካሁን የታወቀ ነገር የለም። ነገር ግን በዚህ ቪዲዮ ላይ አዲስ አበባ አፍሪካ ውስጥ ከምትገኝ ጠንካራና እጅግ በጣም የሰጠች ከተማ እንደሆነች ጠቅሶ ኢትዮጵያንም በዛው ልክ ሲያሞካሽ ነበር። ነገር ግን ዓለም ከመጥፋቷ በፊት አንድ ዓመት ኢትዮጵያኖች ቀድመው አውቀዋል፣ ሁሉን ነገር ሲያጠፋፉና ሲያዘጋጁ ነበርም ሲልም በዚህ ቪዲዮ ይደመጣል። ትንሽዬ ቀንጨብ አድርጌ ላሰማችሁ።
They knew 1 year before everything collapsed. እናንተስ ይህን ቪዲዮ ሐሳብ አስተያየት ስጡበት። ምን ትላላችሁ? ይህ የሚኖረው ነው። ሰላም Solo, but I want, 'cause I